ዛሬ ማገለግላችሁ ሉቃስ 10 ላይ ብዙዎቻችሁ ሰብካችሁታል፣ አንብባችሁታል፣ ተሰብከናል። ግን እግዚአብሔር ቃል ደስ የሚለው ሁሉ ጊዜ አዲስ ነው አይደል? ሁሉ ጊዜ አዲስ ነው። ምዕራፍ 10 ከ38 ጀምሮ አነብላችኋለሁ። በደንብ ትሰሙኛላችሁ። ዛሬ እግዚአብሔር ጸጋ ውስጥ ያስገባችኋል። የሚያረጋጋ ጸጋ ውስጥ ያስገባናል። አሜን ነው። እንደዚህ ይላል። በጌታ ስም አነባለሁ። ምዕራፍ 10 ቁጥር ከ38 ጀምሮ። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። እህቷ ማርያም ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ምን ስለበዛባት? አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አያገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አላት። ኢየሱስ ጌታ ነው። ቀና በሉና ስሙኝ። ኢየሱስ እያገለገለ በእግሩ በጣም ብዙ መንገድ እንደሚሄድ ታውቃላችሁ አይደል? በጀልባ ይሄዳል፣ በእግሩ ብዙ ርቀት ይሄዳል። ከዛ በአንዲት መንደር ደረሰ። ማርታ የምትባል አንድ እህት አለች። ኢየሱስን በዛ ሲያልፍ እነሱ ቤት ገባ። ማን ቤት? ማርታ የምትባል እህት እሷ ቤት ገባ። ልክ ኢየሱስ ሲገባ ማርታ አንድ ነገር ነው ያደረገችው። ማርታ ምን አላት? እህት አላት። ማን የምትባል እህት አላት? ማርያም የምትባል እህት አላት። ልክ ኢየሱስ እንዴት ናችሁ? ያው ኢየሱስ ሁሌ ሲገባ ሰላም ለእናንተ ይሁን ብሎ አይደል የሚገባው? ሰላም ለእናንተ ይሁን ብሎ ኢየሱስ ስፍራውን ሲይዝ ማርያም እየሮጠች ሄዳ ምኑ ጋር ተቀመጠች? እግሩ ስር። ማርታ ደግሞ ይላል አገልግሎት ምን አለባት ይላል? የምን አገልግሎት? የማዕድ አገልግሎት፣ ኢየሱስን የማስተናገድ አገልግሎት። ዛሬ ቁጭ እንድትሉ የምፈልገው የእግዚአብሔር መንፈስም እያስረዳኝ ያለውን ነው ማስረዳችሁ። ማርያም ኢየሱስ መጥቶ ምን እንደሚያባክንና እንደማያባክን የገባት የተባረከች እህት ናት። ጸጋ የበዛላት እህት ናት። ማርታ ታውቃላችሁ ለኢየሱስ ኢየሱስ የሌለበት መባከን ውስጥ ነው የገባችው። ለኢየሱስ ነገር ግን ኢየሱስ የሌለበት መባከን ውስጥ። ማርያም ለኢየሱስ በኢየሱስ እግር ስር ነው የተቀመጠችው። ሃሌሉያ ሃሌሉያ። እንደነገርኳችሁ ከዚህ በኋላ ሲሪየስ ጴንጤ ነው አይደል የምንሆነው? የገባን ጴንጤ ነው። ቀስ ብዬ ነው ማወራው። ኢየሱስ ጌታ ነው። ስለዚህ ማርታ በብዙ ትባክናለች። እውነት ነው መባከኗ። ለምን? እንግዳ መጥቶባታል አይደለ? ቤታችን እንግዳ መጥቶ መቼስ ከእንግዳው ጋር እንኳን ደህና መጣ ብለን ዝም ብለን አንቀመጥም። እኛን ብሎ የመጣ ቤታችን የገባውን ባለን ነገር በምንችለው ልንቆረስ ጉድ ጉድ እንላለን አይደል? ተንቀሳቀሱ ቡና ምናምን እንላለን። ያ ሰው አያስፈልግም በልቼ ነው ቢለን እንኳን የሆነች ቆሎ እንኳን ለማቅረብ ሽር ጉድ እንላለን። ይሄ ነውር አይደለም። ትክክል ናት ማርታ። ነገር ግን የምታቀርብለት የምትባክንለት አገልግሎት እንዲበዛ ያደረገችው ለማን እንደሆነ ግን ጠንቅቃ አላወቀች። ማርያም ግን አይኗ የተከፈተላትና ማን ምን እንደሆነ በምን ሰዓት ጓዳ መግባት እንዳለባት የገባት ስለሆነች ሄዳ እግሩ ስር ጥምጥም አለች፣ ቁጭ አለች። ዱካዋን ይዛ ሄዳ እግሯ ስር ቁጭ አለች። ጌታ ኢየሱስ ይባረክ። ሁሉ ጊዜ ቤቴ ማታ ማታ ባይብል ስተዲ እናጠናለን። ይሄን አመት የእግዚአብሔርን ቃል ከልጆቼ ጋር ለመጨረስና ምንቴ ባቢ አክስታለች እዚህ ስትመጣ ካያቻት አጠር ያለች ሁሉ ጊዜ ስንቀመጥ ተሰብስበን ትንጥዬ ዱካ አላት እና ሁሉ እንደውም እዚህ ቤት አታስገቡት እግር ያደናቅፋል። የመጀመሪያ እናጥና ባይብል ስተዲ ስል ዱኳን ይዛ ሮጣ መጣ እግሬ ስር ነው። ጆሮዋም ትንሽ ስለሚያስቸግራት እግሬ ስር ነው የምትቀመጠው እና ሁሉ ጊዜ አያትና ማርያም እላለሁ። እና ማርያም እንደዛ ነው። ኢየሱስ ሲገባ አረ የምን እንጀራ አለች፣ የምን ዳቦ አለች። ሮጣ ሄደች፣ መቀመጫዋን ዱካ አንስታ እግሩ ስር ተቀመጠች። ለምን ካላችሁ ለማ እንደምትባክን ምን ሰዓት ምን እንደሚያስፈልግ የገባት ነበረች። ታውቃላችሁ በዚህ ዘመን ምን ሰዓት ምን እንደሚገባ እየተሸወድን ያለንበት ሰዓት። ማርያም መጣች፣ ማርታ መጣች። ስታያት መጣም እችልች ስታይ ታቁላላለች፣ የሆነ ነገር ትሰራለች። መጣ ስታያት ማርያም አሁንም እግሩ ስር ናት። ጌታ ሆይ አለች። ምን ሆነ ነው? እኔ እየባከንኩ ነው፣ እኔ አገልግሎት በስቶብኛል፣
እሷ ግን ቁጭ ብላለች እግር ስር። እንዴ አረ አግዣት በላትና አንድ ነገር በላት አለች። ከዛ በፊት በጣም እርግጠኛ ነኝ ማርታ አንገቷን ያሽ ትላት ነበር። የማይንቀሳቀሰው የማይኬደው እግር ስር ሆኜማ አልመጣም ትላለች ማርያም። ለምን እዚህ ጋር ብዙ ነገር ተቀብዬ እንደምወጣ ስለገባኝ አልመጣም ትላለች። ምናልባትም ልክ በሩን ስከፍት እንዳላየም ሆና ወደ ኢየሱስም ትዞር ይሆናል። ለምን ካላችሁ ብዙ ነገሮች ከመሰዊያችን ላይ አባክነው የሚጠሩን ብዙ ስላሉ ዛሬ አንድ በረከት ልባርካችሁ። ከመሰዊያችሁ ላይ የሚያባክኗችሁ የተመቱ ይሁን። ከእግዚአብሔር እግር ስር ልክ ጠርተው ልክ እንደሚጠቅም ነው የሚመስሉት እኮ ሲጠሯችሁ ብን ብላችሁ ትሄዳለች። እጾማለሁ በእግዚአብሔር ፊት ዛሬ ጊዜ ወስዳለሁ ስትሉ ይሁን አጀንዳ ፈጥረው የሚጠሯችሁ ዛሬ ከለከልኩኝ። አሜን ከለከልኩ። አሜን በሉኛ። ማርያም ነይ ትላታለች። ማርያም ነይ ቡናውን እንኳን ቆይ አንቺ እንደዚህ አድርጊ ሲያረ ነይ አረ ማዕዱን እናቅርብ ሲብስባት መጣችና ለምን ዝም ትላለህ? እኔ እየደከምኩ ነው። እኔ አንተን ለማስተናገድ ነው ሽር ጉድ ብለው። ማርታ አላት ኢየሱስ። በአንድ ነገር እንደማትሰማ ስለገባው ደገመው ሁለቴ ስለሚጸና ማርታ አላት። በብዙ ትደክሚያለሽ፣ በብዙ ትባክኛለሽ። የሚያስፈልገው አንድ ነው፣ እሱም ጥቂት ነው አለ። እግሬ ስር መሆን። አሜን ነው። እስቲ እግሩ ስር መሆን በሉ። ይኸውላችሁ ለእንጀራ ነው የምትጠራት፣ ለማዕድ ነው የምትጠራት። ማርያም ግን አንድ ነገር ገብቷታል። የህይወት እንጀራ እሱ እንደሆነ። ከህይወት እንጀራ ወዴት እንጀራ ይኬዳል? አረ ሃሌሉያ። ነይ እንጀራ ማዕዱን እናቅርብ። የህይወት እንጀራ እኔ ነኝ ብሏል። ማርታ ብትቺ ነይ የህይወት እንጀራው የማትራቢበት እሱ ጋር ነው ነይ ትላታለች። አረ የሚጠጣውን አቅርብ ሲ የህይወት ምንጭ ከወደ የሚያፈልቅ በተጠጩ የማትጠሚበት አረ ኢየሱስ ምንጭ ነው ነይ ማር። ማርታ ግን አትሰማ። ማርያም ትጋብዛታለች። ለምን ካላችሁ ኢየሱስ የህይወት ምንጭ እንደሆነ የገባት ናት። ኢየሱስ ምን አለ? እኔ የህይወት እንጀራ ነኝ። እንግዲህ የማትራብበት ዋና እንጀራው ኢየሱስ እግሯ ስር ሆኖ ቤቷ ገብቶ ዋናው ባለጉዳዩ ሰጪው አጥጋቢው ብትበሉት የማትራቡበት ኢየሱስ ቤታቸው ገብቶ ለምትራብበት ብትበላው ለሚያልቀው ሃሌሉያ በጓዳ ባከነች። ዛሬ ታውቃላችሁ ብዙዎቻችን ብዙ ነገር ነው የሚያባክነን። ነገር ግን ጥቂት ነገር ነው የሚያስፈልገው። የእግዚአብሔርን ድምጽ መስማት፣ እግዚአብሔር ጋር መቆየት፣ የእግዚአብሔርን ነገር ማስቀደም። አሜን አትሉኝም? ስለዚህ ማርያም እግሩ ስር ቁጭ ብላ ትሰማለች። የኢየሱስ ቃል ደግሞ ታውቃላችሁ ማይጠገብ ነው፣ ደስ ይላል፣ ህይወት ነው፣ የሚዳስስ ነው። ስለዚህ ማርያም ከኢየሱስ እግር ስር አትባክን። ሁሉ ጊዜ ኢየሱስ እነሱ ቤት ከመጣ የማርያም ቦታ ይታወቃል። እግሩ ስር እግሩ ስር አትባክኑ። እግሩ ስር ዋናውን አውቃለች። እግሩ ስር እነሱ ቤት ዋናው ኢየሱስ ከመጣ ዋናው ተትቶ ወደ ጓዳ አይኬድም። ማርታ በራሷ መጥፎ አልሰራችው፣ ግን ዋናውን ያላወቀችው የሃይማኖት ካባን ያላት መንፈሳዊነት እኮ ነው። በራሱ መንፈሳዊነት ነው። እንግዳን ማስተናገድ መንፈሳዊነት ነው። ዛሬ ብዙዎቻችን ታውቃላችሁ መንፈሳዊ ካባን ለብሰናል፣ ውስጣችን ግን ዋናውን ትልቁን የለም። ማርያም ግን ምን ያለች ናት? እግሩ ስር የተቀመጠች ቃሉን የምታነብ እግዚአብሔር ቃል ምን ይላል የምትል ከመባከን በፊት የሚያባክኗትን የምታውቅ ለምን መባከን ለምን መብዛት እንዳለባት የምታውቅ ሴት ናት። ስለዚህ ለኢየሱስ ያልሆነ ኢየሱስን የሚያከብር የሚመስል ማንነት ውስጥ እንደ ማርታ እንዳንገባ መጠንቀቅ አለብን። ገና ስብከቴ ውስጥ አልገባው፣ መንገዴን ነው የምነግራችሁ። ሁለት ሴቶች አሉ፣ ሁለት መንገድ አለ። ሁለት መንገድ ነው ማሳያችሁ። አንድ እግዚአብሔር እግር ስር ኢየሱስ እግር ስር የምትቀመጥ ፈቃዱን የምታውቅ ልውጣ ወይ ይሄ ነገር ፈቃድ አለበት ወይ አንተ ተፈልገዋለህ ወይ ድምጹን ሰምታ የምትንቀሳቀስ። እዚህ ጋር ደግሞ ማርታ አለች፣ መንፈሳዊ ካባ ለብሳ ድምጹን ሳትሰማ ሮጣ የምትወጣ ፈቃዱ ይኑርበት አይኑርበት የማታውቅ። አንዳንዴ እንግዶች ቤታችሁ ገብተዋል። አሁን ነው ጠግቤ ምን ብዬ ፍጹም እንድንጫወት ነው ፈልገው ነይ በቃ ነይ ቁጭ በይና እንጫወት እንድታወሪ ነው ፈልገው ብለዋችሁ እንዳትባክኑ አድርገዋችሁ ቁጭ አድርገው ያወሯችኋል። አንዳንድ እንግዶች ጨርሰው ከመጡ
ማርያም ጋር የመጣው ኢየሱስ እንደዛ ነው። ሊያወራቸው ሊያስተምራቸው ክብር ማለት እኔ እንደሆንኩ እጀራ ማለት እኔ ነኝ የህይወት ውሃ ወንዝ ከወዳችሁ እንዲፈልቅ ማደር ምንጭ እኔ ነኝ ብሎ ኢየሱስ ሊናገር መጥቶ መልእክተኛውን ዋና መልእክቱን ትታ ብዙ የሚያባክናት ጋር ወጣች ማርታ። ዛሬ እኔ ባርካችኋለሁ የሚያባክናችሁ ነገር በኢየሱስም ከህይወታችሁ ይነሳ። እስቲ አልባክንም በሉ። እስቲ በእውነቴን ነው የምላችሁ ብልጥ ሆኖ መንፈሳዊ ህይወት ላይ በዚህ ዘመን ምን ያስፈልጋል ካላችሁ በጣም ብልጥ ክርስቲያን ብልጥ የትኛው እንደሚሆን ለምን ኢየሱስን ሰምተው የሚሄዱ ማንም እንደማይቀድማቸው ያውቃል። ኋላ ተነስታችሁ ከፊት ነው የምትደርሱት። ለምን ሰምታችሁ ተረጋግታችሁ በራሱ መቀመጥ በራሱ እኮ መዘግየት ይመስላል አይደል? መቀመጥ በራሱ አያዘገይም። አሁን እናንተ ቁጭ ብላችኋል። የሚሄዱ ሰዎች እኮ ቀድማችሁ ሜክሲኮ የሆነ ቦታ ይደርሳሉ። ግን የት ናችሁ እናንተ? ኢየሱስ እግር ስር። ስለዚህ ኢየሱስ እግር ስር የጀመረ ሰው ማንም አይቀድመው። ሃሌሉያ። ስለዚህ ማርያም ኢየሱስን የምትሰማ ነበር። ኢየሱስ እግር ስር መሆኗ ምን ጠቀማት ካላችሁኝ ይሄን ነው ላሳያችሁ። ዋና የስብከቴ ሐሳቤ ልናገር የፈለኩት እግዚአብሔርን በመሰዊያ ላይ ያስተማረኝ ይሄን ነው። ማርያምና ማርታ ምን አይነት ልዩነት እንዳላቸው ከዚህ በኋላ ያለውን ክፍል ነው ማስተምራችሁ የምናገረው። ኢየሱስ ጌታ ነው። እግዚአብሔር እግር ስር የሚረጋጉ ሰዎች ዮሐንስ ወንጌል ምዕራፍ 11 አንድ ላይ እንደዚህ ይላል። ከአንድ ጀምሮ ምዕራፍ 11 ላንብብላችሁ። ከማርያምና ከእህቷ ከማርታ መንደርም ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርታና ማርያም ወንድማቸው ማን ነው? አልዓዛር ምን ብሎ ነበር? ታሞ ነበር። ማርያምም ጌታን ሽቶ የቀባችው እግሩን በጠጉር ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለ እህቶቹም ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። ቁጥር 5 ኢየሱስም ማርታና እህቷን አልዓዛር ይወድ ነበረ ይልና ወደ ታች እናነባለን። ከዛ ወረድ ስትሉ አልዓዛር ወንድማቸው፣ በደንብ ስሙኝ፣ እኔ እነግራችኋለሁ፣ ቤታችሁ ታነቡታላችሁ። በደንብ ስሙኝ። ኢየሱስ በዛ መንደር ሲያልፍ በቢታንያ መንደር ሲያልፍ ማን ቤት ይገባል ብያችኋለሁ? ሁሉ ጊዜ እነ ማርታና ማርያም ቤት ይገባል። ያለውን መልእክት ተናግሮ ለምትሰማው ማርያም ነግሯት ይወጣል። ማርያም ሁሉ ጊዜ ኢየሱስ እግር ስር ዝቅ እያለች ትትናን እየተማረች ትምህርቱን እየተማረች ትሄዳለች። ወንድማቸው አልዓዛር ኢየሱስ እነሱን ቤተሰብ ይወዳቸዋል፣ በተለየ ሁኔታ ይወዳቸዋል። ዮሐንስ ምዕራፍ 11 ላይ አልዓዛር የሚባለው ታመመና ኢየሱስ ብለው መልእክተኛ ላኩ ወደ ኢየሱስ ወደ ነበረበት መንደር። የምትወደው አልዓዛር ታሟል እባክና ማለታቸው ነው። ምክንያቱም ኢየሱስ ቤታቸው ሲመጣ እውነተኛ ፈዋሽ እኔ ነኝ የሚልን ትምህርት አስተምሯቸው ሄዷል። ስለዚህ ማርያም ይሄን ስለምታቅ መልእክተኛ አለ እውነተኛ ፈዋሽ እሱ ስለሆነ አለች ወደ ኢየሱስ መልእክተኛ ላከች። ስለዚህ ኢየሱስ ደግሞ አልዓዛር እንደታመመ ሰምቷል። አይ ታሞ አይደለም ሞቶ አይደለም የእግዚአብሔር ክብር ይገለጥበት ዘንድ ነው ብሎ ኢየሱስ ዝም አለ። በመጨረሻው ግን አልዓዛር ሞተ ይለናል። ወረድ ብዬ ላንብብላችሁ። አልዓዛር እንደሞተ ይናገራል። ቁጥር 15 ላይ ከፍላችሁ ካያችሁት አልዓዛር ሞተ ይላል። ነገር ግን ወደ እርሱ እንሂድ አላቸው። ስለዚህም ዲዲሞስ የሚባል ቶማስ ለባልንጀሮቹ ለደቀ መዛሙርቱ ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሂድ አለ። ምክንያቱም ከቢታንያ ኢየሱስ የወጣው ገዳዮች ስለነበሩ ሊይዙት እንደነበረ ስለሰማ ነው ከነ ማርያም ቤት ወጥቶ ሄደው። ስለዚህ አሁን ኑ እናስነሳ የሞተውን እናስነሳ ሲል እነ ዲዲሞስ ምን አሉ? አረ አብረነው ልንሞት ነው ምናምን እያሉ ከኢየሱስ ጋር እርስ በርስ ይነጋገሩ ነበር። ስለዚህ ኢየሱስ አልዓዛር እንደሞተ ስለሰማ መልእክቱን ከ4 ቀን በኋላ ማለት ነው ሬሳ ከፈረሰ በኋላ ያለቀ ነገር ከሆነ በኋላ ኢየሱስ ወደና አልዓዛር ቤት ወደ ሞተው አልዓዛር ተንቀሳቀሰ ማለት ነው። ኢየሱስም 17 ላንበብላ። ኢየሱስም በመጣ ጊዜ በመቃብር እስካሁን 4 ቀን ሆኖት አገኘው። ቢታንያም 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ከአይሁድም ብዙዎች ስለ ወንድማቸው ሊያጽናኗቸው ማርታና ማርያም ወደ ማርታና ወደ ማርያም መጥተው ነበር። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር አለችው። አሁን የምፈልገው ይሄ ነው። ኢየሱስ እግር ስር የቆየ ኢየሱስ እግር ስር ያልቆየ የሁለት ሰው ልዩነትን ነው ማሳያቸው። ማርያም ኢየሱስ እግር ስር ተቀምጣ ክብር ማን እንደሆነ ገባት ሴት ናት። ኢየሱስ ክብሯ የሆነላት ሴት ናት።
ኢየሱስ ማለት ስግደት የሚገባው አምላክ እንደሆነ ከምንም ነገር በላይ እሱ አምላኳ የበላይ እንደሆነ የገባት ሴት ናት። ማርታ ግን በብዙ የምትባክን ስለሆነች ንግግሯ እንኳን ንቀት አትሉት ትህትና የተሞላበት አይደለም። ለምን? ትህትና የሚገኘው እግዚአብሔር እግር ስር ኢየሱስ እግር ስር ነው አይደል? የተረጋጋ ማንነት የሚገኘው ኢየሱስ ስር ነው። ስለዚህ ኢየሱስ ከኢየሩሳሌም ወደ ቢታንያ ሲመጣ ማርታ ሰማች ይላል። ኢየሱስን የማይሰሙ ሰዎች ጆሮአቸው ደጅ ነው፣ ዓለም ላይ ነው። ወዲያው ሰማች። ማርያም እንኳን ሰማች። እሷ ምን ላይ ለምን ነች? ደጅ አይደለች? ጓዳ የምትንጎዳጎር ጆሮዋ ራሱ ደጅ ነውና ከሌሎች ሰዎች ኢየሱስ እኮ መጣ እናንተ ቤት እየሮጠች ሄደችና መምህር ሆይ አንተ በዚህ በሆንክ ኖሮ አለች። ወንድሜ ባልሞተ ኖሮ አላት። ታዲያ ወንድምሽ ቢሞት እንደሚነሳ አታውቂም? አልነገርኩሽም? መች ሰማች? ጓዳናታ አልነገርኩሽም እንዴ ሲላት፣ አዎ በትንሣኤ ቀን እንደሚሞት አውቃለሁ። የንቀት ቃል ናፍቄ እዚህ ጋር ለምሳሌ በትትና አንድን ሰው ስታናግሩትና በንቀት መንፈስ ባልሰማው ዕውቀት ባነሰው መንፈስ ስታናግሩት ጌታ ኢየሱስ ይባረክ ሱፍ ብትለብስ ደግሞ ወገስ ነበር። ኢየሱስን እንወክለው አይደል? እኔ ማርታ ነኝ ለምሳሌው ነው። ኢየሱስ መጣ ቤታቸው፣ እየሮጠች መጣችና መምህር ሆይ አንተ ብትኖር ኖሮ ወንድሜ አይሞትም ነበር። አንተ ነህ ስንልክህ አትመጣም፣ ስንጠራ አትመጣም፣ ዝም ብለህ ነው ወዳቸዋለሁ የምትለው። አንተ ብትኖር ነው እንዴ? ታዲያ ቢሞት ምን ችግር አለ? እንደሚነሳ አልነገርኩሽም? ባው የትንሣኤ ቀን ሰምታለች እንጂ የትንሣኤ ቀን ሙታኖች እንደሚነሱ፣ ነገር ግን ቢሞትባችሁ እናንተ ቤት የሞተ ነገር ይነሳል ብሎ ለማርያም ሲነግራት ግን አልሰማችም። ስለዚህ በንቀት መንፈስ ተናገረችው። ኢየሱስ እግር ስር ያልተቀመጡ ሰዎች ትህትናን አይላበሱ። አንዳንድ ክርስቲያን መንፈሳዊ ካባ የለበሱ ቅዱሳን እንኳን ቤንጤ ናቸው፣ ትህትናን አታዩባቸው። ትህትና ዓለማውያን የሚበልጧቸው የሚመስሉ ማንነት አላቸው፣ ካራክተር አላቸው። ለምን ካላችሁኝ ብዙ ጊዜ ኢየሱስ ስራ አይቀመጡ። እነዚህ የማዕድ የጓዳ አገልጋዮች ናቸው። ከሰምቻለሁ አለችውና አላስጨረሰች። እየሮጠች ሄደችና ማርያምን ጠራቻት። ማርያም ስትላት ማርያም አዘንት ሊያዝናኗት የተሰበሰቡ ሰዎች ነበሩ ይላል አይደል? እያጽናኗት ነበር፣ አይዞሽ እያሏት። አቤት ስትላት መምህር እኮ መጣ ስትላት እየሮጠች ይላል ማርያም እየሮጠች ሰዎች ሄዳ መቃብሯ ወንድሟ መቃብር ላይ ልታለቅስ ነው ብለው ሮጦ ሲከተሏት እየሮጠች ስትመጣ መምህሩ አይደለም ያለችው፣ አንተ ጌታዬ ነህ። ዝቅ እግሩ ስር ወደቀች ይላል። ምክንያቱም ምንድነው? ቤቴ የሞተ ነገር አለ አለች አይደል? ቢሞትም ግን እንደሚነሳ ቃለው አስነሹ መጥቷል አለች። ለምን? ትላንት ምን ተምራለች? ትህትና። ትላንት ምን የሞተ ነገር የሚያስነሳ አምላክ እንደሆነ ገብቷታል። ስለዚህ መጣችና መምህር ሆይ ወንድሜ እኮ ሞተ አለች። ኢየሱስም እስቲ ዳብሰኝ እንደዚህ ነው ያደረጋት። ማርያምን ግን ለማርታ ግን መልስ ነው የሰጠው። ታዲያ ይነሳል ሲላት ምናምን ብላ ማርያም እንደዚህ አለችው፣ እየየ ወንድሜ እኮ ሞተ፣ ክብር የተገባ ወንድሜ ቢሞትም አንተ ለኔ ክቡር ነህ። አንተ ፊትማ ቀና ብዬ አላወራም። አንተ ፊትማ አንተ ስግደት የሚገባ ነህ። የሆነ ነገር የሞተኝለት ቀና ብዬ አላይም። አንተ ለኔ ጋር ክቡር ነህ። አንተኛ ቤት ክቡር ነህ። ለኔ አንተ ክቡር ነህ አለች። ሞቷል እኮ 4 ቀን እኮ ነው። አንተ ፊት ግን እኔ ቀና አልልም እንደለመድኩት። ትላንት እግር ስራ አይደለው አለች። ዛሬም ከእግር ስራ አልነሳም። ትላንት ኢየሱስን ተምራዋለች፣ ትህትናን ተምራዋለች፣ ጌቷ እንደሆነ አውቃለች። እየያለች ወንድሜ ሞተ፣ አላዛር የምትወደው ሞተ አባ ስትለው ኢየሱስ ከማርያም ጋር አለቀሰ። ኢየሱስ ምን አለ? ይላችሁ ኢየሱስን የሚወዱ ትህትና የተላበሱ ጋር ኢየሱስ ያዝንላቸዋል። ከዛ ምንም አላለም። የትንሣኤ ቀን ይነሳል አይደለም? ወዴት አረጋችሁት አለ። ወዴት ነው ያለው? አያስችለኝም አለች። እግሬ ስር የምትቀመጥ ትህትናን የተላበሰች የኔ ነገር የማያስችላት ማርያም እያለቀሰች አለ። እኔ ዝም አልልም አለ ኢየሱስ። እናንተ ከእግዚአብሔር ጋር ከኢየሱስ ጋር ተቆራኙ እንጂ የእናንተ ነገር አይሆንለትም። አንቺ በጓዳ እያለቀሽ ጌታ የሚስቅ አምላክ አይደለም። ያንተ ነገር ግድ የሚለው አምላክ አለ። አረ ሃሌሉያ! አንዳንድ እንደዛ ይመስላል። እኛ ስናነባስና ጌታ ወይ መቼ ነው ስንል የሚስቅብን ነው። ወዳጁ ነው።
ኑ እግሩ ስር ኑ መገኛችን ስር እንመለስ። ኑ መድኃኒት ያለበት ጋር እንመለስ። ግዴላ ከአደባባዮቻችን ዛሬ ወደ ጓዳችን እንግባ። ወዴት አረጋችሁት? ማርያም ስታለቅስ አያስችለውም ኢየሱስ የኔ ጌታ እንደሚያስነሳው እኮ ያውቃል። ሲጀመር ኑ አልዓዛርን እናስነሳው ብሎ ነው መንገድ የጀመረው። የሞተውን አልዓዛር ነው ያላቸው። አያስችለውም ኢየሱስ። በጽድቅ ለሚሄዱ ሰዎች አያስችለው፣ አንጀቱ አይችልም። ማርያም እግሩ ስር ሆና አይዞሽ እናቴ፣ አይዞሽ አንቺ ትህትናን የተማርሽ አይዞሽ ብሎ ዳብሷት ወዴት አረጋችሁት? ማርታን ያላት ምንድነው ብያቸዋለሁ? ይነሳል እኮ ሲላት የትንሣኤ ቀን ምናምን ብላ ሮጣ ሄደች። ችኩሎች ይላችሁ እግዚአብሔር ኢየሱስ እግር ስር የማይቀመጡ ችኩሎች ናቸው። ያጠፋሉ። ለኢየሱስ የሚመስል ለኢየሱስ ያልሆነ ማንነት ውስጥ ነው የሚገቡት። ከዛ ወዴት አኖራችሁት አልዓዛርን ሲላት እያለቀሰ ኢየሱስ ትሁቱ ምንድነው 4 ቀን ሆኖታል ሸቷል አለች ማርታ። አያችሁ እግር ስር ያልተማረ ሰው አደባባይ ላይ በንቀት ከአምላኩ ጋር ያወራል። 4 ቀኑ ነው ሊያስነሳ መጥቶ ለምን 8 ቀን አይሆነውም? አምላክ አይደል የሞተን ማስነሳት አይችልም? የሸተተን የበሰበሰን ነገር ማስተካከል አይችልም? አልተማረችም። ኢየሱስ ትቷት ሄደ። መቃብሩን አሳዩኛል። ምክንያቱም ከዚች ጋር ጊዜ ማጥፋት ነው፣ መባከን ነው። የተማረች አለች። ስለሷ ነው ይሄን አደርጋለሁ። አንዳንዱ አፒታይት ይዘጋል ታውቃላችሁ አይደል? እያወራችሁት አፒታይት ሲዘጋችሁ ጥላችሁት ሂዱ የሚላችሁ ሰዎች አሉ። ነገር ግን ትቶ እንዳይሄድ የሚያደርገው ደግሞ እግሩ ስር ደግሞ የምትቆይ መገኛ የምትል ያን አንተ ወዴት ሄዳል? ንግግ ጨዋታዬ ካንተ ጋር ነው። ካንተ ጋር ልጨዋት የሚያምርብኝ ራሱ ሳወራ ጨዋታ መስቀል ስር ነው እግር ጋር ነው ብላ እግር ጋር አስጨርሳ አደባባይ ላይ የሞተ ነገሯን የምታስነሳ እግር ጋር ነው የምትጨርሰው። ማርያም ምን አቅም አለን? አንዳንዶቻችን ባይዘው ብዙዎቻችን ክርስቲያኖች አልገባንም እንጂ አቅም የለን። ራሱ አቅማችን እዚህ ጋር ነው። እነግራችኋለሁ እግሩ ስር እናስጨርሳለን። አደባባይ ሄደን እንቀበላለን። ስለዚህ አልዓዛር አለ። አልዓዛር ሲል ክፈቱት አለ። የበሰበሰው በእስራኤል በአይሁድ እንትን ሰው ከሞተ በኋላ ነፍሱ እዛው አካባቢ ትሆናለች። 3 ቀን ልትመለስ ትችላለች ይላል እና በ3 ቀን ነፍስ ብትመለስ እዛው ጋር ስለሆነች ነው የሚል ነው። ለዛ ነው ኢየሱስ በ4ኛው ቀን የመጣው። ሰው ሁሉ አቅሙን ከጨረሰ በኋላ ሁኔታዎች አቅማቸውን ከጨረሰ በኋላ ይኸውላችሁ ነግራችሁ እኔ ባርካቸዋለሁ። እናንተ ሰዎች ምን በጨረሳችሁት ነገር ኢየሱስ ይምጣላችሁ። አሜን ነው። አው ኢየሱስ በ2ኛው ቀን ቢመጣ ነፍሱ ተመልሳ ነው ብለው ክብር አይሰጡ። የኔ ጌታ ደግሞ ደግ አይደለ ያቄለ በ4ኛው ቀን በሰበሰ አይን ወጣ በሚባለው ሰዓት ወክ ያረገ መጣ። እግሩ ለተደፋችሁ ማርያም ወዴት ነው አለ። ይሄው ሲሉት አልዓዛር ናውጣ። የሞተ ሰው አይደለም የሆነ ዞር ፊቱን ያዞረ ሰው የሚጠራ አይመስልም ኢየሱስ። ለምን ካላችሁ እዚህ ጋር የተጨረሰ ነገር አለ። እግር ላይ የተሰራ ነገር አለ። እኔ ማርያም ኢየሱስን እግሩ ስር ቁጭ ብላ እየሰማችሁ ብቻ ሳይሆን ኢየሱስ የምትለው ይመስለኛል። ምክንያቱም ፍቅር ማለት ግንኙነት ማለት የአንድ ሰው ንግግር አይደለም፣ የሁለት ሰዎች ነው አይደል? ወዳጅነት ማርያም የማ ወዳጅ ነች አልኳችሁ የኢየሱስ። ስለዚህ እግሩ ስር ቁጭ ስትል ኢየሱሴ እኔ ታውቃለህ ያላንተ ህይወት የለኝም ትሏለች። ታውቃለህ የሆነ ነገር ቢሞትብኝ አንተ ነህ ህይወቴ ለኔ ክብር ትለው ነበር። ስለዚህ ትላንትና የዘራችሁ እግሩ ስር ያወራችሁ ነገር አለ። ስለዚህ አልዓዛር ብሎ ጠራላት። አልዓዛር እንደተገነዘ እየተራመደ መጣ። አረ ሃሌሉያ! እየተራመደ መጣ። እናንተ አልዓዛርን ፍቱት፣ ወክ ያድርግ። በቃ አልዓዛር አይሞትም። ለምን? ኢየሱስ እግር ስር ተቀምጣ ያለች ኪዳን የምትሰራ ስለ ቤተሰቧ የምታወራ ቢሞትባት የሚያስነሳላት። ዛሬ ልንገራችሁ፣ እዛ ደጅ ነገራችሁ እንዲማርላችሁ ጓዳችሁን አሳምሩት። ጓዳችሁን ከኢየሱስ ጋር የምታወሩበትን ቦታችሁ መሰዊያችሁን አስተካክሏት። ግድ የላችሁ ደጅ ላይ የሞተ ነገር ይነሳል። ዝም ብላችሁ ብድግ ብላችሁ እንደ ማርታ አትባክኑ፣ አትውጡ። ለሞተው ነገራችሁ አትውጡ። የሚያስነሳውን ነግሩት። ይሄ ነገር እኮ ሞተ፣ ይሄ ነገር እኮ ተበላሸ በሉት። አደባባይ ይመጣላችኋል። የሞተው ቦታ ላይ ራሱ ኢየሱስ ይመጣላችኋል። ኢየሱስ መልእክተኛን አላከም፣ ደቀ መዛሙርትን አላከም። ሰው አይደለም የላከው፣ ራሱ ነው ወካ አድርጎ የመጣ። አረ ሃሌሉያ! ከዛ አልዓዛር ተነሳ። ኢየሱስ ጌታ አልዓዛር ተነሳ። በጣም ደስ ይለኛል። የሞተ ነገር የሚያስነሳ ጌታ እነ ማርያም ቤት ገባ።
ተነሳ አልዓዛር። ከዛ ምዕራፍ 12 ዮሐንስ ምዕራፍ 12 ቁጥር 1 ላይ እንሂድ። አልዓዛር ተነሳ ከሞት እነ ማርያም ቤት ሰለብሬት ሆነ። በጣም ብዙ ሰዎች አንብባቸዋል አይደል? ከአልዓዛር ሞት የተነሳ በጣም ብዙ ሰዎች ወደ ጌታ መጡ፣ ጌታን ተቀበሉ፣ የእግዚአብሔር ክብር ተገለጠ። በጣም ኢየሱስ ይወዳቸው እንደነበር ተነገረ። በቃ የኢየሱስ ታምራት ተወራ። ከዛ በሌላ ቀን ኢየሱስ ደግሞ ይወደዋል አይደል? ቢታንያ ሲያልፍ እነ ማርታ ቤት አይደል የሚመጣው? በጣም አስደናቂ ነገር ልንገራችሁ። እኔ ቆይ አሁን እንደዚህ ተናግሬ እንዲያስተምሬ አሁን ቀጥታ የሆነ ነገር ስትፈልጉ ልትባክኑ ነው አይደለም። እግዚአብሔር ሲናገር የሆነ ጉዳይ አለው ከናንተ ይፈልጓችኋል ማለት ነው። እግሩ ስር ቁጭ ብለው እየጠበቃችሁ ነው። እግሩን እያየ ነው፣ ዙሪያውን እያየ ነው፣ ልጅ የታለች እያለ። ስለዚህ መስሪያው ቦታ ቆዩ እናንተ። መስሪያው ቦታ መጀመሪያ ነገር ተሰርቶ ነው አይደለ? መልስ ያለው አይደል ወይ? መጀመሪያ ይሰራል። ሳትቆፍሩ ምንጭ ይፈልቃል እንዴ? ይፈልቃል? አዎ ቆፍሩ። የት ነው የሚቆፈረው? እግሩ ስር። ኑ ቁጭ በሉ ብሏችኋል ጌታ። ኑ ቁጭ በሉ። አገልግሎት ውበት እንዲያገኝ ኑ ቁጭ በሉ። ስራ ቦታ ላይ ሻይ እንድታደርጉ ኑ ቁጭ በሉ። በአዛብ ዘንድ ተጽዕኖ ፈጣሪ እንድትሆኑ ኑ ቁጭ በሉ። ነገር እንዲገዛላችሁ ኑ ቁጭ በሉ። የሸተተ የተበላሸ ነገራችሁ ከእጃችሁ ያመለጠ ነገር እንዲመለስ ትንሳኤ እንዲያገኝ ኑ ቁጭ በሉ። ኑ ቁጭ በሉ። እናንተ አልዓዛርን አስነሳላቸው። እነሱ ቤት ትንሳኤ ሆነ፣ በቃ ሰለብሬት ሆነ፣ እልልታ ሆነ፣ ደስታ መጣ። ከዛ ኢየሱስ በሌላ ቀን መጣ እነሱ ቤት ወክ ያረገ። ኢየሱስ እውነተኛ ወዳጅ አይደል? አይቀርም። ማርያም የምትባል ወዳጅ አለችው። በቢታንያ ሳልፌት አለች ያቺ ወዳጄ፣ ያቺ ከስሬ ማጠፋ ብሎ ኢየሱስ ይገባል። ባይዘዌ በፈለጋችሁት ቁጥር ኢየሱስ ወዳጅነቱን እየሰጣችሁ ነው የሚመጣው። እየሰጣችሁ ራሱን እየሰጣችሁ ነው የሚመጣው። አይቀርም። መሰዊያችሁ ላይ ሽር ጉድ ይላል። እየተዟዟረ ወክ ያረገ ነው የሚጠብቃችሁ። አሜን ነው ወይ? አሜን ነው። ከዛ በሌላ ቀን እንዲሆነ ምዕራፍ 12 ከፋሲካ በፊት በስድስተኛው ቀን ኢየሱስ ሊሰቀል እኮ ነው አልቋል። 6ኛ ቀን ላይ ናቸው። ኢየሱስን ከዚህ በኋላ በአካል ያገኙት ሰው የመጨረሻውን እንትን እድል አይጠቀምም። የመጨረሻ ሰው እድል አይጠቀምም። ዛሬ የመጨረሻ ቀናችሁ ላይ እንደሆናችሁ አስባችሁ ወደ ጌታ ተመለሱ፣ ወደ ጉያው ተመለሱ። እሱን መፈለጉ እስግቡ። እየገባችሁ ነው? አጠነከርኩት እንዴ? ጌታ ይባርከኝ። ከፋሲካ በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ከምን ያስነሳው? እስቲ ስሙኛ። ከምን ያስነሳው? ከሙታን ያስነሳው አልዓዛር ወደ ነበረው ወደ ቢታንያ መጣ። ወዴት? ወደ ሙታን ያስነሳው፣ ከሞት ያስነሳው፣ ከተቀበረው አለቀ ተብሎ ሰዎች ወደ ተበተኑበት፣ ነገር ግን አሁን ከሞት ወደ አስነሳው ቢታንያ ወደነ አልዓዛር ቤት። አልዓዛር ቤት መጣ ማለት ማን አለ አልዓዛር ቤት ውስጥ? ማርያም አለች፣ ማርታ አለች። መባከንና እግር ስር መሆን የሆኑ ሰዎች፣ ሁለት ካራክተር ያላቸው ሴቶች አሉ። መጣ። በዚያም እራት አደረጉላት። ማርታም ታገለግል ነበር። ማርታ ምን ትል ነበር? እናንተ ትላንትና አገልግሎት በማብዛት ያመለጣት ክብር አለ አይደል? ኢየሱስ አልዓዛርን ያስነሳው ስለ ማርያም እንደሆነ የማርያምን ትትና አይታለች አይደል? ትላንት ሰው ከትላንት ስህተቱ አይማርም። ዛሬ ኢየሱስ እነሱ ቤት በስድስተኛው ቀን ትንሳኤ ሊሆን ኢየሱስ ሊሄድ የመጨረሻው ቀን ላይ ታገለግል ነበር፣ ትባክል ነበር። ጌታ ከዚህ ይጠብቀን። አልዓዛር ግን ከእርሱ ጋር ከተቀመጡት ጋር አንዱ ነበር። ከኢየሱስ ጋር ተቀምጧል። ከሞት አስነስተኝ የምን መባከን ነው አለ። የምን አገልግሎት ነው? ከሙታን የተነሳሁት ክብር ስር ጉያ ልቀመጥ ነው። ስለዚህ ከሚቀመጡት አንድ ነኝ። ከአፍ ቃል ከሚወጣው ዛሬ የመጨረሻውን የክብር ቃል ወስዳለሁ አለ። ስለዚህ አለ አልሄድም፣ አላገለግል። ማርታስ ሽርጉድ የማዕድ አገልግሎት በራሱ መጥፎ አይደለም አገልግሎት። ነገር ግን ሰዓቱንና ሲዝን ያላወቀ ነብዩ ሌላና ሲዝን ስለማወቅ ብዙ ጊዜ ይናገራል። ሲዝንን አላወቀች። አገልግላ ማደግበት እኮ ሲዝን አለ ኢየሱስ ከሄደ በኋላ። ነገር ግን ድጋሚ መጥቶ አንተ ያስተማርከው ፍሬው ምን እንደሆነ ገብቶኛል፣ ማርያም ላይ አይቼዋለሁ፣ እኔስ ከዚህ በኋላ አልሄዳትም ብሎ ሰው እግሩ ስር ቁጭ አይልም። ማርታ ግን ታገለግል ነበር። እሺ የምፈልገው ቃል ዋና ፖይንቴ ከዚህ በኋላ ያለው
ማርታ ግን ታገለግል ነበር። አልዓዛር ከነሱ ከተቀመጡት አንዱ ነበር። ማርያምም ቤታቸው መጣ አይደል? ኢየሱስ መጣ አይደል? እንደ ልማዱ አንድ ነገር። ማርያምም ዋጋው እጅግ የከበረ የሽቶ ናርዶስ ሽቶ ንጥር ወስዳ የኢየሱስን እግር ቀባችው፣ በጠጉሯም አበሰችው። ቤቱም ከናርዶስ ሽታው ሞላ። ኢየሱስ ጌታ ነው። ይላችሁ አሁን ስሙኝ። ኢየሱስ ሁለተኛ በሌላ ጊዜ አልዓዛርን አስነስቶ በቃ አስነስቻላችኋለሁ አለ። ትናፍቀዋለች። ኢየሱስ ማን ይናፍቀዋል ካላችሁ የሚፈልጉት ይናፍቁታል። የሱን ጠረን ይናፍቁታል። ቃሉን ማንበብ የሚወዱትን ይናፍቁታል። ስለዚህ አሁን አልዓዛር ቤት መጣ አይደለ? ስለዚህ ማርታ ሽር ጉድ ስትል ኢየሱስ እንደገባየችና ማርያም እንዲያለች ላንተማ እንደሚገባ ሽቶ አለ፣ አንድ የሚገባ ውድ ነገር አለ አለች። ናርዶስ የሚባል ንጥር የሆነ የከበረ አለች፣ እሱ ለሱ ነው የሚገባው አለችና ሽቷን ሄዳ ከተቀበጠበት ከክብር ቦታ ላይ ክብሬ ያለችው ውድ ነገር ያለችው ጠረኔ ያለችው አንተን አለችና መታ እግሩ ስር አፈሰሰችው። እግር ስር ማፍሰስ ማለት ከዛ በፀጉሯ አበሰችው ያለች። ለሴት ልጅ ትልቁ ክብሯ ፀጉሯ ነው አይደለ? ፀጉሯን እግሩ ስር አፈሰሰችና እንዲያልሽ ሽቶ ያንተን የኔ ናርዶስ እዛ መቀበው ውድ ነገር አይደለም። ሽቶ አለች። እኔ ሽቶ አንተን መልካም ጠረኔ አንተን ቤት ገብተማ አንተ ለኔ ውድ ነገር ብዬ የምደብቀው ማስቀምጠው ላንተ የማልሰጠው የምከለክለው ነገር የለም አለች። ለኔ ውድ አንተን አለች። ሽቷን አምጥታ እግሩ ስር አፈሰሰች ይላል። አረ ሃሌሉያ። ከዛ ይላል በፀጉሯ አበሰችው። ክብሬ አንተን፣ ለኔ ክብሬ ማን አለ አለች። ኢየሱስ በእግር ተጓዥ ነበር። ኢየሱስ የሚያቋርጠው በእግሩ ነበር። ኢየሱስ እግሩ አቧራ የጠገበ ነበር። ለምን? በእግሩ የሚሄድ ሰው አቧራ ይነካዋል አይደል ወይ? ስለዚህ አቧራ ነው አላለችም። ምንም ክራይቴሪያ አልፈለገችም። አንተ ለኔ ውዱ ነገር ያለች ክብር ይሆንክልኝ አለች። ሽቶን አምጥታ እግሩን አጠበችው። ለምን አለች? ትላንትና ክብር ማን እንደሆነ አስተምሯታል። የተማረችውን ፕራክቲስ ያደረገችው። ሰዎች ማለት የትምህርት ውጤት ናቸው አይደል? ሰው የተማረውን ውጤት ነው። አደባባይ ላይ ጓዳ ላይ ሁኑ እምላችሁ፣ በጓዳ በጌታ ፊት እግሩ ስር ሁኑ እምላችሁ አደባባይ ላይ የሚከፈል ነገር ስላለ የጓዳ ውጤት አደባባይ ላይ ስለሆነ ክፍያ የሚያጣፋ አደባባይ ላይ ስለሆነ አረ ሃሌሉያ። እናንተ አደባባይ ይሰጣችሁ ወይ? ብዙ ነገስታቶች ይገዙላችሁ ወይ ይገዙላችሁ ወይ? ጨርሱ ጓዳ፣ ጨርሱ ሽርጉድ በሉ፣ ልሳናችሁ አውሩ ጓዳ። እንዲህ አለች፣ ሽቶዬ ላንተ አለች። አንተ ሽቶዬ ነህ፣ ናርዶስ ንጥሩን ወፍራሙን የከበረውን። ምናልባት በጣም የከበረ ቦታ ውድ ቦታ ነው ያስቀመጠችው። ላንተ ግን የሚሰወር ነገር የለኝም አለች። ላንተ የሚደበቅ ነገር የለኝም፣ አንተ ለኔ ክብር አንተን አለችና እግሩ ስር አፍስሳ ላንተ ሽቶ በፀጉር አበሰችው። በክብሯ ማለት ለኔ ክብር አንተን አለች። እነ ይሁዳ እንደውም አይተው እንዴ አሉ። እነ ይሁዳ ሌባው ይሁዳ እንዴ ይሄ እኮ ቢሸጥ ስንት ዳዎችን አያበላም እንዴ? ምንድነው ማለት ኢየሱስን ይሁዳ ሊያስተምረው ማለት ነው። በል ዞር በል ዳዎች ሁሌ ካንተ ጋር ናቸው፣ እሷ ክብሯን ይለኛል ኢየሱስ። ማርያምን ውድ ነገሯን እግሩ ስር እንድትሰብር ያደረጋት ኢየሱስን በጓዳ ውዷ አድርጋ ነው። ዛሬ በቸርች ላይ ታውቃላችሁ ገንዘብ እንኳን ለመስጠት ስንት ትግል ያለው ለምን እንደሆነ ገብቷችሁ። ማርታ ግን ሁለተኛ እድል ተሰጥቷት፣ ኢየሱስ እኮ የለም በሰባተኛው ቀን አይደል ሄደው ፋሲካ የመጨረሻው ስድስተኛው ቀን እኮ ነው። የመጨረሻ እድሏን እንኳን አልተቀም። ሰው ዳብሰኝ እስቲ ጠረን እንደ ዮሐንስ ደረት ስር ልጠጋ እስቲ ሆነ ነገር በለኝ አይልም። ትባክናለች። ዛሬ የመባከን መንፈስ ከላያችን ላይ ይሰበር። ይሄ የሃይማኖት ካባ ለብሶ ክርስቲያን ይመስላል እኮ ክርስቲያን ይመስል ሽርጉድቅ በቃ አገልጋይ ነው፣ የጸሎት አገልጋይ ነው፣ የመድረክ አገልጋይ ነው፣ የጓዳ አገልጋይ ሰው ይጎበኛል። ክርስቲያን ካባ ነው፣ ግን የለም ቦታው ላይ የለም። ኢየሱስን ቤት ቁጭ አድርጎት እሷ ጓዳ ማጃላ ባጋንታስ። የማርያም ባህሪዎቿን አይተናል። ትሁት ናት፣ ራሷን ዝቅ ያደረገች ናት። ኢየሱስ ሲመጣ በትዕቢት መንፈስ ሳይሆን
ራሷን ጉልበቱ ስር ዝቅ ብላ ነው ኢየሱስ አልዓዛር ሞቷል ያለችው። ትህትናን ተምራለች። እግሩ ስር የሚቆዩ ትህትናን ይማራሉ። አንድ ዝቅ ማለትን ይማራሉ። ደግሞ መጽሐፍ ቅዱስ ራሱን ዝቅ ያደረገ ምን ይላል ብሏል? ከፍ ይላል። ይሄ ሚስጥር ገብቷታል። ስለዚህ ማርያም ምንድናት ብያቸዋለሁ? ትሁት ናት። ማርያም የተረጋጋች ናት። ስለ ምግብ ስለ ሌላ መባከን እህቷ ስትጠራት እሷ ግን ተረጋግታ አምላኳ ጋር የምትቆይ ሴት ናት። ብዙ የሚያባክኗችሁ ነገሮች በደጅ ሲፈልጓችሁ ግዴላችሁም ተረጋግታችሁ እግሩ ስር ቆዩ። ጨርሻለሁ፣ እየጨረስኩ ነው። ማርያም ከምንም ነገር በላይ ኢየሱስ ዋናዋ ነበር። ሽቷን ዋና ነገሯን ጠረኗን የሰጠችው ለኢየሱስ። ብዙዎቻችን ለቤተ ክርስቲያን ለቸርች ሲባል እንዴት እንደምንሆን ታውቃላችሁ። ግዴላችሁ ኢየሱስ ላይ የሚበልጥ ነገር አይኖራችሁ። ከኢየሱስ ከፍ የሚል ነገር አይኖራችሁ። ኢየሱስ ዋና ነገራችን ነው። አሜን። ኢየሱስ ምናችን ነው? ዋና ነገራችን ነው። ከምንም ነገር በላይ ኢየሱስ አይበልጥባችሁ። ስለዚህ ዛሬ የመጨረሻ መደምደሚያዬ እንደዚህ ነው። እግዚአብሔር እንዲህ ይላችኋል፣ እግሬ ስር ቁጭ በሉ፣ እኔ ጋር ቆዩ፣ ከመባከን ተመለሱ። አሜን። እስቲ ቆያለሁ በሉ። እስቲ ቆያለሁ በሉ። አንዳንድ ነገር ስትጀምሩ ጀምራችሁ ጌታ ሆይ እንዲህ ጀምሬ ነበር አይባልም። ሳይጀመር ነው የሚነገረው። አንዳንዴ ሞተብኝ እኮ ሞተብኝ ያዙኝ ልቀቁ አትበሉ። ነቢያቶችንም አትድክሙ። ይሄ ነገር እንዲነሳ እጅ ጫን ምናምን ሳይሞት በፊት ጌታ ሆይ ይሄ ነገር ትንሳኤው ህይወት እስከ መቼ ነው? ይሄን ነገር ልጀምር ነው። ይሞታል ይሄዳል ምንድነው ብላችሁ። ምክንያቱም እግዚአብሔር ይናገራል። አሜን። በጎቼ ድምጼን አሜን። እግዚአብሔር ከየትኛውም ጊዜ በላይ አሁን በጣም ይናገራል። ፈልጉት እንጂ ምን ይላል? ስለዚህ ዛሬ ገብቷችኋል ወይ? ገብቷችኋል? ጌታ ኢየሱስ ይባረክ። ስለዚህ እኔ የማርታ ህይወት የለኝም በሉ እስቲ። ጌታ ይባረክ። እኔ ማርታ የመጽሐፍ ቅዱስ እቺ የምትባክነው እንጂ የኛ ማርታዎችን አላልኩ። እነሱ ትጎች ናቸው። ኢየሱስ ጌታ በብዙ ትጎች ናቸው የኛ ማርታዎች። ነገር ግን እኛ የማርታን ህይወት አናደርግ። የማንን ህይወት ነው የምናደርገው? የማርያምን ህይወት። በብዙ የምትፈልገው ኢየሱስ ከተባለች ማያስችላት። ኢየሱስ ከተባለች ልብስ እያጠበች ቢሆን ልብሱን ትታሮ ጠጉሩ ስር ለመማር ማስታወሻ ደብተሯን ይዛ የምትንደረድ። ቸርች ውስጥ ስትመጡ የእግዚአብሔር ነገር ስትባሉ ተንሰፍስፋችሁ ኢየሱስ ከተባላችሁ ተንሰፍሰፉ። እዚህ ጋር ወርሺፕ ሲያስደርጉን ዘማሪዎቹ ተንሰፍሰፉ። እግሩ ስር እንዳለ ሰው ሆናችሁ አምልኩ። ኢየሱስ ጌታ። ስለዚህ አንድ በረከት ልባርካችሁ። ዛሬ ማርያም ላይ የወደቀ ጸጋ ያገኛችሁ። ዛሬ የሚያረጋጋ ጸጋ ያገኛችሁ። ኢየሱስ የበለጠበት ህይወት ጸጋ ያገኛችሁ። በኢየሱስ ክርስቶስ ስም ዛሬ ነው የጸጋ ጉልበት ያገኛችሁ።